አሽሩካ ቻናል። በሽብር ጥቃቱ ታዋቂዎች ምን አሉ? አሽሩካ ነኝ። መልካም ቆይታ። ሰላም ውድ ተከታታዮቼ፣ የሞት ጽዋው ሞልቷል። በወለጋ ምድር ጉሊሶ ወረዳ ጋዋ ቃንቃ ቀበሌ በዓይን እማኞች እንደተነገረው ከ200 ሰዎች በላይ በዓለም አቀፍ ሚዲያዎች በተገለጸ 54 ንጹሃን ዜጎቻችን አማራ በመሆናቸው የዘር ጭፍጨፋ ተፈጽሞባቸዋል። ድርጊቱም ብዙዎቻችንን ያስቆጣና ያሳዘነ ክስተት ሆኗል። ዛሬም ደግሞ ሌላ ሞት ሰምተናል። ነገሩ ግራ የሚያጋባ ሆኗል። የሃይማኖት አባቶችና ታዋቂ ሰዎች ጭፍጨፋውን በፍጹም አውግዘዋል። በርካታ ታዋቂ ሰዎች የኢንስታግራም ገጻቸውን ጥቁር በጥቁር በማድረግ በፌስቡክም እንደዚሁ መልእክቶቻቸውን በማስተላለፍ ለወገኖቻችን ድምጻቸውን አሰምተዋል። መንግስትን ፍትህ ጠይቀዋል፣ ተችተዋል። ከነዚህ መካከል ቀሲስ ደጀኔ ሽፈራው፣ ኡስታዝ አቡበከር መሐመድ፣ ከአርቲስቶች ታማኝ በየነ፣ መሰረት መብራቴ፣ መቅደስ ጸጋዬ፣ ዘሪቱ ከበደ፣ ጎሳዬ ተስፋዬና ያሬድ ነጉ ያስተላለፉትን መልእክት እንዲህ አቅርቤላችኋለሁ። መልካም ቆይታ። ለወገኖቻችን ነፍስ ይማር፣ ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። ቀሲስ ደጀኔ ሽፈራው በፌስቡክ ገጻቸው ስለዚህ ልብ ስለሚሰብረው ሕፃን እንዲህ ይላሉ። ይድረስ ለገዳዮች ለአስገዳዮችና ሲገደል እያያችሁ ዝም ላላችሁ። ይህ ሕፃን ስብሰባ የሄዱ ወላጆች ካሁን ይመለሳሉ ብሎ ደጅ ደጁን ቢያይ ዝር የሚል አልተገኘም። ርቦታል። ብቻውን ስለሆነ ፈርቷል። ቢጮህ ቢያለቅስ መልስ የለም። ወላጆቹ ላይመለሱ ሄደዋል። በዚህ ደሳሳ ጎጆ ውስጥ መኖር ብርቅ ሆኖ ተገድለዋል። ነፍሳቸው ስለ ልጃቸው ምን እያሰበች ይሆን? ሕፃኑስ ስለ ወላጆቹ ምን እያሰበ ይሆን? በእውነቱ የዘር ፖለቲካን በኢትዮጵያ ምድር የዘራችሁ ሁሉ የተረገማችሁ ሁኑ። የሆነ ሰው ዳቦ መግዣ ብር አስጨብጦታል። ነገ ከነገ ወዲያ ደግሞ ስንዴ፣ ዘይትና ዱቄት እንረዳው ይሆናል። ቢሆንም የሕፃኑን ፍላጎት አላወቅንለትም። ምክንያቱም ሕፃኑ የሚፈልገው እናቱን፣ አባቱን፣ ወንድሙንና እህቱን ነው። ስለዚህ ከሞት አስነስታችሁም ቢሆን ወላጆቹን መልሱለት። እንዴት ሲሉ በምሬት ይገልጻሉ። ኡስታዝ አቡበከር መሐመድ አቡኪ ልባችን በሐዘን ደማ ይሉናል። ይብላኝ ለኛ የቆምን ለመሰለን ዜጎች በሀገራቸው በሰላም የመኖር መብታቸው ስለምን ሊረጋገጥ አልቻለም? ህዝባችንስ እስከ መቼ በተለያዩ የማንነት መገለጫዎቹ አሰቃቂና ተፈራራቂ ጥቃት እየደረሰበት የስቃይ ኑሮውን ይገፋል? የሞቱትን በየተራ የቆጠረን እኛስ እንዴት ቆመናል? እየኖርን ነው እንላለን? ዜጎች በማንነታቸው እየተለዩ የሚጠቁበትና የሚገደሉበት የደም ፖለቲካ መቆሚያውስ መቼ ነው? ሀገር ማለት ህዝብ አይደለምን? ንጹሃን ደም እየገበሩ ሀገርስ እንዴት በሁለት እግሯ ልትቆም ትችላለች? ሲሉ ምሬት የተሞላ ጥያቄያቸውን ያዘንቡታል። የንጹሃን እልቂት በአስቸኳይ ሊያበቃ ይገባል። ንጹሃንን ኢላማ ያደረጉ የትኛውም የፖለቲካ ኃይሎች ላይ የማያዳግም እርምጃ ሊወሰድ ይገባል ሲሉም አሳስበዋል። አርቲስት መሰረት መብራቴ በበኩሏ ከልብ ማዘኗን ሁኔታውም ግራ የሚያጋባ እንደሆነ በገለጸችበት መልእክቷ በደላችን በስቶ እረፍት አልባ ሆነናል። ካንዱ ሐዘን ወደ ሌላ ሐዘን፣ ካንዱ ስብራት ወደ ሌላ ሰቆቃ፣ የወገንን ሬሳ እየቆጠሩ ነፍስ ይማር እያሉ መኖር ያማል። የሚታየው የሚሰማው ነገር ሁሉ የምትሉት የምትጽፉት ነገር አስቸኳይ መፍትሄ ሊበጅለት ይገባል ብላለች። ሌላ ጠንከር ያለ መልእክት ካስተላለፉ አርቲስቶች መካከል ድምፃዊ ያሬድ ነጉ ዘር ማጥፋት ማጽዳቱን እቃወማለሁ፣ መንግስት ወይ ወዴት ነ? የተገፋው አማራ የዋይታ ድምጽ ይጮሃል። አዎ ዘር ማጥፋት ነው ሂደቱ። እንደ ሰው ድርጊቱን አወግዛለሁ። ግፍ አልቆም ብሎ የግፍ ጽዋ ሞልቶ ተርፏል። ግፍና በደል በአማራው ላይ ተደጋግሞ እየተፈጸመ ነው። ዘር የማጽዳት የማጥፋት ድርጊቱም ደግሞ አጥብቄ እቃወማለሁ። መንግስት ሆይ ዛሬስ ወዴት ነ? ምክንያት ይነገረን ይሆን ሲል ይጠይቃል።
ገዳዮችና አስገዳዮች ሆይ በጭራሽ አይሳካላችሁም በማለት መልእክቷን የጀመረችው ደግሞ አርቲስት መቅደስ ጸጋዬ ነች። የሞታችሁ የቆሰላችሁ በገዛ ሀገራችሁ የተፈናቀላችሁ ወገኖቼ አማራ በመሆናችሁ ብቻ ይህንን ግፍ የተቀበላችሁ ህመማችሁ ህመሜ ሞታችሁ ሞቴ ነው በማለት የወገኖቻችንን ሐዘን ተጋርታለች። ጠላቶቻችን የሚያተርፉት እርስ በርሳችን መበላላት የጀመረን ቀን ሲሆን የሚከስሩት ደግሞ በትዕግስትና በፍጹም ሰላማዊነት ይህንን አስቸጋሪ ጊዜ ማለፍ ስንችል ብቻ ነው። ዓላማቸው እርስ በርሳችን እንድንጨራረስ ነው ካልን ድላችን ደግሞ አንድነታችንና ሰላማችንን ጠብቀን መቆየታችን ላይ ነው የሚሆነው። እናም ተቋማችን ሁሉ የሀገራችንን አንድነት በጠበቀ መልኩ ይሁን ስትልም አሳስባለች። ድምፃዊ ጎሳዬ ተስፋዬ የቃየልን በደል የአቤልንም ደም ጩኸት የሰማ ጌታ ዛሬም ትሰማን ዘንድ እንማጸናለን፣ ፍርዱን ካንተ እንጂ ከምድራዊው መንግስት መጠበቅ ታክቶናል በማለት ከወቅታዊ መንግስት ተስፋ በማጣቱ ወደ ፈጣሪ ወደ ዘላለማዊ መንግስት ጩኸቱን አሰምቷል። አርቲስት ዘሪቱ ከበደም እግዚአብሔር ሆይ እንኳን በግፍ የተሰዉ የንጹሃን ደም ጩኸት የድሆች ነፍስ ሰቀቀን ባንተ ዘንድ ይሰማል። ሁሉን አይተሃል፣ ሁሉን ታውቃለህ፣ አንተ ትፈርዳለህ። አይናችንን ማዳን በማይችሉ በሰው ልጆችና አለቆች ላይ ስላደረግን ማረን፣ ከግፍ አድራጊዎች ታደገን፣ ከደም ሰዎችም አድነን። አንተን ብቻ ተስፋ እናደርጋለን፣ አንተ ተዋጋለን። ኢትዮጵያን ማራት፣ በመከራችን ረድኤትን ስጠን። የሰውም ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን፣ እርሱም የሚያስጨንቁንን ያዋርዳቸዋል በማለት መንፈሳዊ ያዘል መልእክቷን አስተላልፋለች። በመጨረሻም ከታማኝ በየነ የተገኘው መልእክት አሰምቼ ላጠቃልል። አክቲቪስት ታማኝ በየነ ለባለስልጣኑ መረር ያለ መልእክት አስተላልፏል። የተከበሩ ጠቅላይ ሚኒስትር አብይ አህመድ አለ ታማኝ፣ ወደ ብልጽግና የሚደረገው ጉዞ በአማራ ደም በመረማመድ ነው እንደሚሳካው? በእውነት በአማራው ላይ የሚደርሰው በማንነት ላይ ያነጣጠረ ጥቃት አሳስቦት ከሆነ እንደ መንግስት ቆፍጠን ያለ እርምጃ ወስደው ያሳዩን እንጂ ለቅሶማ ማንም ይደርሳል። ለመሆኑ ዛሬ ያወጡት መግለጫ በአማርኛ ብቻ ለምን ሆነ? ሁል ጊዜም መልእክቱን የሚያስተላልፉት በሶስት ቋንቋ ነበር። ድርጊቱ የተፈጸመው ወለጋ፣ ድርጊቱን የፈጸመው ደግሞ ኦነግ ሆኖ ያለ መልእክቱን ግን በአማርኛ ብቻ ለምን አደረጉት? አፋን ኦሮሞንና እንግሊዘኛውን ለምን ዘለሉት? በማለት የጠቅላይ ሚኒስትር አብይ አህመድ አካሄድ እንዳልተመቸው በግልጽ ተቃውሞውን አሳይቷል። በተመሳሳይ ታማኝ ጥቃት የበረታበት የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳም ወርፏቸዋል። ታማኝ መልእክቱን ሲያጠቃልልም በእኩይ ተግባር እጃቸው ያለበትን የመንግስት ባለስልጣናት በዓለም አቀፍ ፍርድ ቤት የሚከሰሱበትን መንገድ ማመቻቸት ይኖርብናል፣ ለቅሶውን ቀንሰን ስራ እንስራ ብሏል። ወደ ተከታታዮቼ የሃይማኖት አባቶችና ታዋቂ ሰዎች ካስተላለፉት መልእክት ያዘጋጀውላችሁ ይህንን ይመስል ነበረ። እናንተም የበኩላችሁን ድምጻችሁን አሰሙ። ይህ ነገር ክፉ እንደሆነ ተቃወሙ። ምክንያቱም ዝምታ እንደ መስማማት የሚቆጠርበት ጊዜ ስላለ ማለት ነው። ንቃወም፣ ደግሞ እንደ ትክክለኛ መፍትሄ ለህዝባችን ለማምጣት የሚያስችሉ መንገዶች ላይ በመሳተፍ የወገኖቻችንን ሰቆቃ ለመታደግ ቁርጠኛ ሆነን እንዘጋጅ ማለት ፈልጋለሁ። ያማል፣ የእውነት ያማል፣ ያሳቅቃል። እኔ ምንም ማለት አልፈልግም። መልእክቱን ያስተላለፉ ወገኖቻችን ሁሉ በጠቀለሉት መልእክት ወገኖቻችንን ነፍስ ይማርልን፣ ቤተሰቦቻቸውን መጽናናት ይስጥልን በማለት ሰናበታለሁ። በአማራ ላይ እየተደረገ ያለውን የዘር ማጽዳት ዘመቻ እቃወማለሁ። ፍትህ ለንጹሃን፣ ፍትህ ለአማራ፣ ፍትህ ለኢትዮጵያውያን። አሹካ ነበርኩ።